ምሽቱ ዜና በጣም የሚያሳዝን ቡዜና ሩታ ዛሬም ተጣሉ። ልጁ በእናንተ እጅ ማደግ የለበትም፣ በአያት እጅ ነው ማደግ ያለበት። እናንተ ልጅነታችሁን አልጨረሳችሁም ስትል ቡዜ ተናገረች። ሩታ እኔ እንዴት አንቺ እንደዚህ ትያለሽ? እኔ እናት አይደለሁም ወይ በማለት መለሰችላት። ቡዜ እኔ እዚህ ጋር የምነግርሽ ነገር አዎ ሩታ እንደ እውነታው እናት ናት። በቃ በጥርሷ ንክስ አድርጋ ልጇን ማሳደግ ያለባት እንጂ ልዑልዬን ወዴትም ወስዳችሁ ከናቱ ተለይቶ ይደግ ማለት ይሄ በጣም ከባድ ነው። ምክንያቱም ምንም ሰራተኛ ቢሆን አገር ላይ ሰራተኛ በአሁኑ ሰዓት የሚታመንበት ሰዓት እንዳልሆነና ሩታም ደግሞ ልጇን ይዛ ብታሳድግ እኔ ባይኔ። ዴቭም የሰጣችሁት አስተያየት በቃ ምክንያቱም እነሱ ይጨቃጨቁ ምን ቸገራችሁ? እንደውም አብርሃምና ሩታን አለያየታችሁ ልጁን እናትየዋ ይዛ ብትኖር እንጂ የሚያስፈልገው ይሄ ተለያይቶ የሚባለው ነገር በጣም ነው የሚያስፈራው። እንግዲህ ልጁን እንውሰድ ቢለዋል። ሩታም እንግዲህ አልበገርም ብላ እንግዲህ ጦርነት ምሽቱን ከፍተዋል። በጣም ነው የሚያሳዝነው። ይሄ ቤተሰብ ከትዳር እየወጣ አይደለም። ህፃኑም ልጅ እኔ በጣም ልዑልዬ አላህ ያሳደገህ። እኔ ልዑል በጣም እያሳዘነኝ ነው። ወደ ሚዲያ ማንጣታችሁ ደግሞ ሳይበቃ እየተጨቃጨቃችሁበት በሱ ቪዲዮ መስራታችሁ ግን በጣም ነው የሚደብረው። በጣም እኔ ያዝኛለሁ። ህፃኑ ልጅ እኔ ልዑልዬ እውነት ፈጣሪ ያሳድግ፣ ከሰው አይን ያውጣ። ሌላ ምን ይባላል? አይ ሩታ